በስልጤ ዞን ሳንኩራ ወረዳ የሚገኘው ዓለም ገበያ የመጀመሪያ ደረጃ ሆስፒታል አገልግሎት ከሚሰጣቸው 100 ሺህ የማህበረሰብ ክፍሎች ውስጥ 25 ሺህ የሚሆኑት የማህበረሰብ አቀፍ የጤና መድን አባል ናቸው። በሆስፒታሉ ያነጋገርናቸው አቶ ዳፍጮ ሀጂ ኑር የአገልግሎቱ ተጠቃሚ ናቸው። ጥቅሙ ያው አንድ ጊዜ ከፍለናል። ሁሌም መተን በነፃ ነው የምንታከመው። እስከ ወራቤም ብንሄድ በጣም ነው በነፃ ነው የምንታከመው። እንክብካቤ አለ፣ አልጋ በነፃ ነው። ደሞ አዲስ አበባም ሄደናል። ከዚህ ፊት እናቴ ታማ በነፃ ነው ታከመው። በዞኑ የሁልባረግ ወረዳ ጤና አጠባበቅ ጣቢያ ለሕክምና የመጣ ወጣት ነስሩ አበላ ከአገልግሎት ተጠቃሚዎች መካከል ይገኝበታል። ድሮ ቢሆን ኖሮ ለሁሉ የከፈነ ነበር የምንታከመው። አሁን ግን ልዩነት በጣም አለ። አንድ ቤተሰብ ለምሳሌ በጣም ታሞ ከአንድ ሆስፒታል ወደ ሌላ ሆስፒታል በታዘዘ ቁጥር የቤቱ ወጪ የበለጠ ይሄድ ነበር። አሁን ግን ያን አክል ወጪ የለም። አቶ ሀይሩ ከድር የሳንኩራ ወረዳ ጤና ጥበቃ ጽሕፈት ቤት ኃላፊ ናቸው። አገልግሎቱ መጀመር የወረዳው ሕዝብ በብዙ መልኩ እየጠቀመ ነው ብለዋል። ከዚህ በፊት በርካታ ሕዝቦች በርካታ ተገልጋይ የአገልግሎት ችግር ያነሱ የነበረበት፣ አሁን ግን ባለው ብዙ ሐኪሞችን ኢመርጀንሲ ሰርጀኖችን በመቅጠር እዚሁ ሪፈር የሚደረጉ ኬዞችን እዚሁ ማስቀረት የመልካም አስተዳደር ችግሮችን የአገልግሎት ችግሮችን ከጊዜ ወደ ጊዜ እየተቀረፈ የመጣበት ሁኔታ አለ። ማህበረሰብ አቀፍ የጤና መድን አገልግሎት ማህበረሰቡ ወደ ጤና ተቋም የሚያደርገውን ምልልስ መጨመሩን የገለጹት የስልጤ ዞን ጤና መምሪያ ኃላፊ አቶ አብዱል ዋሪስ ጀማል ናቸው። ጤና ተቋማት ሄዶ የመታከም የመታየት ምርመራ ማካሄድ ልምዳችን በጣም ዝቅተኛ ነው። አሁን WHO የዓለም ጤና ድርጅት ካስቀመጠው ስታንዳርድ አንጻር በጣም ዝቅ ያለበት ነው ያለው። ከዚህ አንጻር ዋነኛው የገንዘብ እጥረት አለባቸው አሉ። በአመት ከፍለዋል፣ መታወቂያ ደርሷቸዋል። ስለዚህ በማንኛውም ሰዓት የህመም ስሜት በሚሰማቸው ሰዓት ወደ አቅራቢያቸው ወዳለው ጤና ተቋም በቀጥታ ሄደው አገልግሎቱን የሚያገኙበት ሂደት ነው ያለው። ይሄ የቤተሰባቸው አባል የትኛው አባል ሲታመም ጭምር ወደዛ ሄደው አገልግሎቱን የሚያገኙበት ሂደት ነው ያለው። ወደ ጤና ተቋም የመምጣት እድላቸው ለጠበበና የደሃ ለሆኑ የህብረተሰብ ክፍሎችም ፋይዳው የጎላ ነው ሲሉም ተናግረዋል። ከገንዘብ አንጻር በገጠር አርሶ አደር 200 ብር ነው የሚከፍሉት። የምዝገባ 5 ብር አለ አዲስ አበባ ሲሆን ማለት ነው። እንደኛ ዞን 1,386,400 ብር ቀጥታ የወረዳ መንግስት ለድሃ ድጋፍ በዚህ በማጤ መቋት ውስጥ እንዲጨመር ያደረገበት ሂደት ነው ያለው። አንዱ ይህም ድጎማ አለ። የፌዴራል 10% ድጎማ አለ። ራሱን በራሱ ችሎ እየሄደ ያለበት ሂደት ነው ያለው። በስልጤ ዞን በሚገኙ የጤና ተቋማት 136,935 ነዋሪዎች የማህበረሰብ አቀፍ ጤና መድን አባል መሆን ችለዋል። በተያያዘ የበጀት ዓመት ይህንን አሃዝ ወደ 151,014 ለማድረስ እንደሚሰራም ኃላፊው ጠቁመዋል።